አላህና መልእክተኛው የሚወዷቸው ጥሩ ባህሪዎች አሉ አሉት። ከዛም እነዚህ ሁለት አላህና መልእክተኛው የሚወዷቸው ባህሪያት ምን እንደሆኑ ሲገልጹ ምን አሉ? አንደኛው መቻል፣ ሁለተኛው መረጋጋት ነው አሉት። ቻይነት እና ረጋ ማለት አሉት። ኢማም ሙስሊም የዘገቡት ሐዲስ ነው። ሕልም ማለት አለመቸኮል ማለት ነው። መረጋጋት ማለት መቻል፣ መታገስ ማለት። ብዙ ጊዜ ሰዎች ለወሬ እንዲፈጥኑ የሚያደርጋቸው ያልተጣራን ወሬ የወሬን ጭራ ይዘው ሙሉን እንዳገኙት አድርገው አቋም ለመያዝ፣ ለመወሰን፣ ለመጥላት፣ ለመውደድ፣ ለመደገፍ፣ ለመንቀፍ፣ ለማሰራጨት የሚቸኩሉት ትዕግስት ተልቋቸው፣ እርጋታ ጎድሏቸው ነው። ችኮላ ኋላ ላይ ጸጸትን ያስከትላል። መረጋጋት ደግሞ ኋላ ላይ ያኮራል። መቸኮል ኋላ ላይ ያጸጽታል፣ ያስቆጫል፣ ያዋረዳል። መረጋጋት ደግሞ ኋላ ላይ ያስከብራል። ማንም በመረጋጋቱ አይወቀስም። ብዙ ጊዜ ግን ሰው በመቸኮሉ ይወቀሳል። እርጋታ ከአላህ ነው፣ ችኮላ ከሸይጣን ነው የተባለውም ለዚህ ነው። ሸይጣን ነበልባል እሳት ስለሆነ የሚቸኩል ሰው እሳት ላይ ተቀምጦ እሳት ነው የሸይጣን እሳት ያንተከተከው ነው ማለት ነው። ረጋ ማለት ከአላህ ነው፣ መቸኮል ከሸይጣን ነው ተብሏል።